ነበር። አንድ ሰው እናቱ ሞተችበትና ለተወሰነ ጊዜ ተሰወረ፣ ጠፋ። ከዚያ ከቆይታ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። በጣም ጠፍቶ ነበርና የታበርክ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ኢነ ኡሚ ቀድ ማተት አላቸው። እናቴ ሙታብኝ ነው የጠፋሁት አላቸው። ከዚያ ምን ጠየቀ? ስለ ለቅሶ ምናምን ሳይሆን የጠየቀው ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ነው የጠየቀው። ሰደቃ ባደርግላት ይጠቅማታል ብሎ ነው የጠየቀው። እያቸው ሰሃቦች ለእርሷ የሚጠቅማት ነገር ምንድነው ብለው ነው እንጂ ትኩረት ማድረግ ያለብን እኛ ማልቀሳችን ምናምን ወይ እሷን አይጠቅማትም ወይ እኛንም ይጎዳንም ማንንም እሷንም የሚመልስልን ነገር አይደለም። ስለዚህ ያለው ለእርሷ የሚጠቅማት ነገር ላይ ትኩረት ማድረግ ነው። እሺ ከዛ ሰውየው ሰሃባው አግብቶ ነበር፣ በዛ አግብቶ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው፣ ደግሞ አግብቻለሁ አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ቢክራን ፈይወን አሉት። ቢክራ ነች ያገባሁት ወይንስ ሰይባ ነች አግብታ የተፈታች ነች አሉት። ከዚያ በኋላ አይ ፈይወን አለ፣ አግብታ የተፈታች ነች አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሀላ ተዘወጅተ ቢክራን ቱላዒቡከ ወቱዳዒቡሃ አሉት። ቢክራ ወይንም ድንግል አታገባም ነበርን? የምታጫውታት የምታጫውትህ፣ የምትቀላለዳት የምትቀላለድህ ብለው ተናገሩ። ከዚያ ሰውየው ምን አለ? አይ ልጆች ስላሉኝ ነው ብሎ ተናገረ። ልጆች ካሉት የሰው ደግሞ ድንግል የሆነች ልጅ ቢያገባ አስቸጋሪ ነው ልጆቹን ለማሳደግ። ነገር ግን ያቺኛዋ አግብታ የፈታችው ህይወትን ያየች ከሆነች ልጆቹን ልታሳድግለት ትችላለች። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ነው እንዲያሉት። በዛ ግን ከዚህ ብትረዱት አንድ ነገር ጨዋታና ምናምን ይሄ ነገር ከዛች ከመጀመሪያ ከጨዋታት ሰው ጋር በጣም እንትን ይላል። ሴት ልጅ የምታጫውተህ የምታጫውታት፣ የምትቀላለደህ የምትቀላለዳት ይወታቸዋልና ሴት ልጅ የመጀመሪያ ህይወቷ ላይ የምታገኘው ሰው በትዳር ላይ የምታገኘው ሰው ድንግል ሆና ልትገኝለት ይገባል። ያ የመጀመሪያ የምታገኘው ሰው ለእርሷ የመጀመሪያ ሰው ጨዋታንም ሁሉንም ከእርሱ ጋር ነው የምታየው። ከዚያ በኋላ ያለው በሚመጣ ጊዜ ከመጀመሪያው ጋር የማነጻጸር ስራ ነው ጭንቅላቷ ላይ የሚመጣው ይወታቸዋልና ከዚያ በኋላ የተሻለ ነው ወይስ አይደለም የሰው ከዛኛው ጋር? ምክንያቱም ያ ሰው ጭንቅላቱ ላይ የሆነ ነገር አሳርፎ ሄዷል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ድንግል ልጆቻችሁን ቶሎ ብላችሁ መጥፎ ነገር ላይ ሳይሄዱባችሁ ዳሯቸው ብለው የተናገሩት። ጥሩ ህይወት የሚገኘው የመጀመሪያ ሰው ጋር ብላ ከምታገኘው ሰው ጋር ይሆናል። እና ሰውየው ልጆች ነበሩት። ከዚያ በኋላ ድንግል ብትሆን ልታሳድግልኝ አትችልምና ብዬ አስቤ ነው ብሎ ሌላ እንዳገባ ተናገረ። ወላሂ ይሄን ይመስላል። እሺ ልጆች መልካም ሰላም። እና ቅድም እኮ ዋይፋይ ነው ያስወጣኝ እኔ ማለት ነው፣ ያስቸግረኛል ዋይፋይ። እሺ ለማንኛውም በራሱ ሻራ ማስተቻለሽ። እሺ እና እኔ በዛ ነው ብለሽ ተናግረሽ ከሆነ ከዚህ በኋላ ሙስሊም ጓደኞች ይላጂ እስላማዊ ትምህርቶችን በመማር አሳልፍ። እሺ በራሴ መያዝ እችላለሁ። በቃ ይሄን እሰግዳለሁ። ሰላት ግን ካለፈ ራሱ ይጨንቀኛል። ሰላት በእንትን በትግልም ቢሆን እሰግዳለሁ። ሱናም ሳይሆን ዝም በቃ ፈርዶን እሰግዳለሁ። በምንም ተአምር ሙስሊም ጓደኞቻችን ነው ከነሱ ጋር ተቀላቅለሽ እስላማዊ ትምህርቶችን መማር ጀምረሽ እኔ በቃ ቤተሰብ ራሱ አለቀሰ ማለት ነው ይሄን ነገር ሲሰማ። ይሄን ነገር ወደ ጉዳይ ገብተና ጨርሰና ሂጂና ራስሽን አራይዘሽ ሶላትሽን ቀጥይ። እዛ በኋላ ሙስሊም ጓደኞችሽን ይዘሽ እስላማዊ ትምህርቶችን መማር ቀጥይ። እሺ እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ አንድ ነበረ። አይሰማም?
ሄሎ ይሰማል ወንድም? እሱ እንትና ሱቅ ላይ ለሚሸጠው እንትን ስጋ አሁን ለምሳሌ ሐላል ይላል፣ በሁሉም ላይ ሐላል ባልሆነም እንትን ላይ ሐላል የሚል ጽሑፍ ይጻፋል አያለው። እሱን ግን አሁን አሳማ ስጋ ለሙስሊም ሐራም ነው አውቃለሁ። ግን ያንን እንዴት ሐላል ብሎ መጻፍ እንደቻለ ግራ ገብቶኛል። ግን ሰው ሐላል ከሆነ ይበላል ለሙስሊም ይፈቀዳል ምናምን ብሎ የአሳማ ስጋ ላይ ነው ሐላል ብሎ የጻፉት? አዎ በአሳማ ስጋ ላይም እንትን አሁን እኔ የምኖረው ሳውዝ አፍሪካ ነው። አሁን በዛ ውስጥ እንትን የሆነ ባሎኒ ብሎ እንትን የሚጻፍ ነገር አለ። ባሎኒ ተብሎ የሚመጣ አለ። በሱ ላይም ሐላል ብሎ እንትን ያመጣል። እሱ እንትን ለሙስሊም ሐራም እንደሆነ አውቃለሁ። ግን በሱም ላይ ሐላል ብሎ የጻፈውን ሳይ በቃ እንትን ሶማሌዎች እንትን የሚያደርጉት ነው። ይሄ ሐላል ነው ሙስሊም ምናምን ብለው የሆነ ጓደኛ ነገረኝ። አይ እኔን አላምንም ብዬ ሲከራከረው ይሄ ሐላል ካለ ይበላል ለሙስሊም ይፈቀዳል ምናምን ብሎኝ ነበር። የአሳማ ስጋ መሆኑን ካወቅ እንዳትበላ። እሺ ሐራም ነው ሐላል ብለው ቢጽፉበትም እንኳን ለዚህ አይቻልም፣ አይፈቀድም። አላህ አሁን በሌላ ላይ እንትን ይጻፋል፣ በሁሉም ላይ ይጻፋል። ሐላል ብሎ እንትን ተብሎ ይጻፋል። ያ ሐራም መሆኑ የሚያውቀውን እንትን ይተዋለሁ፣ ግን አልበላውም። የትኛውንም ስጋ እንትን ሱቅ የሚሸጠውን አልበላውም። ግን እኔ ለነገሩ እንትን ስላልገባኝ እንዴት ሐላል ብሎ ይጽፋሉ? ያ ሰው ግን ሐራም መሆኑን እያወቀ ሐላል ብሎ ስለጻፈ አይጠየቅም? ያኛው ሰው ወንጀለኛ ይጠየቃል። እሺ እሺ ወርዳለሽ ቀጥታ ጥያቄ አላስከትም። ወጣል ካልከኝ ኦኬ፣ ለሚለዋወጥ ባህሪ ያለው ብዬ ወስዳለሁ። 1992ን ክፈትና እንደሱ ወለህን አንድ ተርጓሚ ሱራ 19:4ን ክፈተውና ከዛ ተወሰነ እንደሆነ ለሰው ከዛ ለመጨረሻ ጊዜ ላይ ነው 1992ን ክፈተው አንድ ቁርአን ይዘህ አለስኩ ነው ስልክ እንትን በጣም ጥሩ። ሱራ 1992 ላይ አምላክ አላህ ልጅ ስለማይገባው እንደሆነ ቃል በቃል አሳይቻለሁ አላሳየሁም? ስለማይገባው ማለት ነው ይላል አይልም? ነው ጥያቄ የተጠየቀው። ምን ማለት ነው ስለማይገባው ማለት ነው? ጥያቄው መሰረት ስለማይገባው ነው የሚለውን ቃል አሳየኝ ብለህ ቅድም አሳይቻለሁ አላሳየሁም? ኦኬ አሁን አንተ ከባሪያ አንፃር ነው የማይገባው ወይስ ከምን አንፃር ነው? ንገረኝ። ስለማይገባው የሚለውን ቃል አሳየኝ ብለህ አሳይቻለሁ አላሳየሁም? አሳይተኛል። እሺ እኔ እሱን ቨርስ አይዋለሁ። ይህ ጊዜ የተረጎምከውን ትርጓሜ ታስታውሰዋለህ አይደለ? ያን ትርጓሜ ሱራ 1992ን ማን ነው እንደሱ ብሎ የነገረህ? አሁን ከፍተህ ሱራ 1992 ላይ ያውና የተረጎምከው ትርጓሜ ብለህ አሳየን። ትልቁ ላይ ነው ያው። በቃ እሺ ያው አዳምጠኝ። አሁን አንተ ምንድነው የምትነግረኝ? እሺ አዳምጠኝ። ውሳውን ሰማው አይደለ? ታሳየ የተረጎምከውን ትርጓሜ ማሳየት ብቻ ነው። አሁን ክፈተው። እሺ እኔ እኮ አይደለም ጥሩ። አንተ ከባሪያ አንፃር አይገባውም ማለት የቱ ጋር ነው ከባሪያ አንፃር አይገባውም የሚል ያገኘው ቁርአን ላይ? ምንም ማድረግ አይቻልም። ማሳየት አይቻልም። ምንም ውሸታም ናቸው። በራሳቸው እንዲተረጉሙት በራሳቸው መተርጎም እዛው ራሳቸው ላይፍ ከፍታቸው ነው። እኔ ቤት እንደዛ አይሰራም። ቃል በቃል ስለማይገባው እንደሆነ አሳየኝ አለ። ቀጥታ አየህ። ከዚያ ተረጎመ ራሱ። የተረጎምከውን ትርጓሜ አሳይ። ከየት ነው ያገኘው? የለም ወፍ ካላወቃችሁ መጠየቅ፣ ከዚያ ማዳመጥ። እንሞግታለን ካላችሁና ሐሳብ ካነሳችሁ የራሳችሁን ፍልስፍና ቁርአን ላይ ማስረጃ ማውጣት በቃ ቀላል እኮ ነው። ለምትናገረው ንግግር በቁርአን ላይ ማስረጃ ከሌለ አትናገረው። ያንን ቃል ገፋቻለሁ። እኛ መጽሐፍ ቅዱስ ላይ የሆነ ቃል ሳነሳ ጊዜ አውጣና ሳይልኝ ብትል የማሳየው ንግግር ካለ አልናገረው። ነውር ነው። የሰው መጽሐፍ ላይ ሄጄ በራሴ መፈላሰፍ ገፋቻለሁ። አላህ ሙስተዓን። እንደለመዳችሁ እዛ ቁርአንን አንስታችሁ እንደፈለጋችሁ መጫወት እዛ ላይፍ ከፍታችሁ ትችላላችሁ። ሙስሊሞች ቤት ገብታችሁ ግን ይሄን አታደርጉት። ሙስሊሞች ማለት ቁርአናቸውን በደንብ አድርገው የሚያውቁ ሰዎች ናቸው። በደንብ አድርገው ሳልገልጠው ገና ይሄን ቁርአን ጭንቅላት ያስታውቀዋል። ዝም ብለህ በአማርኛ ሐሳብ ብታወራ ቁርአን ላይ ምን እንደሚል የጨመርከውን የቀነስከውን ሁሉንም አውቀዋለሁ። እሺ ጥያቄ አለ ጠይቅ። ዮኒ ሰላም፣ እንዴት ነህ?
ሰላም አለይኩም ወሱ ወአለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። ጥያቄ ነበረኝ እኔ የዙሁር ሶላትና የአሱር ሶላት ላይ በሚስጥር ማለትም ድምጽን ከፍ አድርጎ መስገድ የማይቻለው እሱን እንድታብራራልኝ ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ድምጻቸውን ድብቅ አድርገው ይሰግዷቸው ስለነበር ነው። لأن النبي صلى الله عليه وسلم كان يصلي هكذا በዚህ መልኩ ሲሰግዱ ስለነበር ነው። ሐዲስ ላይ ምን አሉ እርሳቸው صلوا كما رأيتموني أصلي አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። የእርሳቸው አሰጋገድ እንዴት እንደነበረ ተዘግቦልናል። ከዚያ መካከል ምንድነው ድምጽን ከፍ አድርገው የሚሰግዱበት ጊዜ አለ፣ ድምጽን ዝቅ አድርገው የሚሰግዱበት ጊዜ አለ። የታወቀ ነው እሱ። የመግሪብን ሁለቱን ረካዓዎች፣ የኢሻን ሁለቱን ረካዓዎች፣ ሱብሂን ሁለቱንም ረካዓዎች እነዚህን ድምጽን ከፍ አድርገው ይሰግዳሉ። ከዛ ውጭ ያሉትን ሶላቶች ደግሞ ዙህርን ሁሉንም፣ አስርን ሁሉንም፣ የመግሪብ የመጨረሻውን ረካዓ፣ የኢሻ ሁለቱን የመጨረሻዎቹን ረካዓዎች ድምጽን ዝቅ አድርገው ይሰግዱ ነበር። በዚህ መልኩ ከሰገዱ በኋላ ሰሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ስለዚህ ለምንድን ነው ድምጽ ከፍ ዝቅ ተደርጎ የሚሰገደው በተለያዩ ሶላቶች ላይ ሲባል ጊዜ ኢክቲዳእን ቢሱነቲ ነብይ አለይሂ ሰላቱ ወሰላም። ምክንያቱም ምንድነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ ለመከተል ሲባል እርሳቸውን አላህ በቁርአን ላይ ቀጥተኛውን ጎዳና ታገኙ ዘንድ ሙሐመድን ተከተሉት ብሎ አዞናል ሰለላሁ ዐለይሂ ወሰለም። ቃለ ሱብሓነሁ ወተዓላ ወተቢዑሁ ለዐለኩም ተህተዱን፣ ቅኑን መንገድ ትመሩ ዘንድ ሙሐመድን ተከተሉት ብሎናል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ ሙሐመድ ሆይ ለሰዎች እንዲበላቸው አላህን የምትወዱ እንደሆናችሁ እኔን ተከተሉ ይበላቸው። የዛኔ አንተን ሲከተሉ የአላህን ውዴታ ያገኛሉ እያለ ቁርአን ይናገራል። እሺ ሁለተኛው ጥያቄ ደግሞ ይሄ ጥያቄ ለእኔ ብቻ አይደለም ይመስለኛል ለሁሉም መልስ የሚሆን ነው። አዲስ ሰለምቲዎች ወደ እስልምና ሲመጡ የሆነ ብዥታ የሚፈጥርባቸው ነው እና ምንድነው አላህ የት ነው ያለው? ግማሹ አርሽ ላይ ነው፣ ግማሹ ደግሞ ቦታ የለውም፣ ግማሹ ደግሞ ሁሉም ቦታ አለ የሚባል አለ። እስኪ ይሄንን ነገር ግልጽ አድርገህ አስረዳኝ። እሺ አላህ ሱብሓነሁ ወተዓላ ስለ ራሱ የተናገረውን አምኖ መቀበል ግዴታ። እኛ ከራሳችን በፍጹም ስለ እርሱ መናገር አይገባንም። የተናገረውን ነገር በቁርአን ላይ መቀበል፣ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን መቀበል። يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تشبيه ومن غير تكييف ومن غير تمثيل ومن غير تعطيل. الله ስለ ራሱ የተናገረው ከዚያ መካከል አንደኛው ምን የሚል ነው? እኔ ከአርሽ በላይ ነኝ ብሎ ቃል በቃል ተናግሯል። በሰባት ቦታ ላይ الرحمن على العرش استوى ወይንም ثم استوى على العرش በሚል ቃል ስለ ራሱ ተናግሯል። እኔ ከአርሽ በላይ ነኝ ካለ خلاص ከአርሽ በላይ ነው። አርሽ በላይ እንደሆነ ቃል በቃል አምላክ አላህ Subhanahu Wa Ta'ala ተናግሯል። ይሄ ነው። እሺ ቃል በቃል እኔ ከአርሽ በላይ ነኝ ያለበት አለ ማለት ነው። الرحمن على العرش استوى ይላል። አዛኛው አምላካችሁ አላህ ከአርሽ በላይ ከፍ አለ እያለ ይናገራል። እሺ አመሰግናለሁ። እሱ ጀዛኩም አላህ ኸይር። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝና አልሙህተረም ሼክ ኡሱ አድናቂህ ነኝ። ሰላም መርሐባ አላህ ያክብር። ያላህ ይወዳለሁ። حبك الله الذي حبتنا من أجله. እኔ አብዱል ጀባር ይባላለሁ ከአርሲ አሰላ አካባቢ ተወልጄ ያደኩ ልጅ ነኝ። አሁን ያለሁት አውሮፓ ነኝ። በጣም እከታተላለሁ። ጀዛከላሁ ኸይረን። አላህ አደብ ሰጠህ፣ ጸባይ ሰጠህ፣ ዒልም ሰጠህ። ማሻአላህ ዘደከላሁ ዒልመን ወአጅረን። አንድ ጥያቄ አለኝ። ኦሮምኛ ትችላለህ እንዴ? በኦሮምኛ ቢሆን አሪፍ ነበር። አፋን ኦሮሞ ቤኩ አፋን ኦሮሞ ችግር የለውም። እኔ ትንሽ እሞክራለሁ። አማርኛ በደንብ ባይችልም
አሁን እዚህ አውሮፓ ውስጥ ትንሽ ባህላቸውም አመጋገባቸውም ትንሽ እንደኛ አይደለም ወይ እንደ ሙስሊሙ ሀገር አይደለም። ለምሳሌ ስጋ ልንገዛ ብንፈልግ ከሌላ ስጋ ጋር ተቀላቅሎ ነው የሚሸጠው ሱቅ ውስጥ። እሱ ነገር እንዴት ነው ለማለት ፈልጌ ነው። በዚያ ላይ ሐላል እንደሆነ ተጽፎበታል ወይም ደግሞ እስላማዊ በሆነ መንገድ የታረደ መሆኑ ምልክቶች ምናምን አሉት ወይንስ ዝም ብሎ ኖርማል ስጋ ነው? ዝም ብሎ አሁን ሱቅ ኤልዲ የሚባል አለ፣ ሪቬ የሚባል አለ፣ ወይ ደግሞ ሊድል የሚባል አለ። አሁን ለምሳሌ የዶሮ ስጋ አለ፣ ሐላል ምናምን አይልም። ዝም ብሎ ነው ያለውት። ምንም የተጻፈበት እንዲህ ሐላል መሆኑን እስላማዊ በሆነ መንገድ የታረደ መሆኑ ያልተገለጸበት ከሆነ በሱቅ ላይ የሚሸጡ ስጋዎችን አስመልክቶ ለሁለት ይከፈላል። አንደኛ እስላማዊ በሆነ ሀገር ላይ የሚሸጥ የሆነ ስጋ አለ። ሁለተኛ ደግሞ አብዛኛው ነዋሪዎቹ ወይንም ሊያርዳሉ ስጋውን ተብሎ የሚታሰቡ አካሎች የሌላ እምነት ተከታይ መሆናቸው የሚታሰብበት የሆነ ሀገር እንደ አስሉ እንደ መሰረቱ ስጋ ቢስሚላህ ተብሎ የታረደ መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه ስላለ የአላህ ስም ተወስቶበት የታረደ ከሆነ ብሉ ስላለ ወላ ተእኩሉ ሚማ ለም يذكر اسم الله عليه የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ስላለ። ነገር ግን እነዚህ ሱቅ ላይ የሚሸጡ ስጋዎች ቢስሚላህ ይባልባቸው አይባልባቸው አናውቃቸውም አይደል? ስለዚህ የስጋ አይነት ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ሐዲስ ላይ ጠየቋቸው። ሷሃቦች ይዘው መጡና አንተ የአላህ መልእክተኛ ይሄን ስጋ ከየት ማን እንዳረደው እንዴት እንደታረደ አናውቅም አሏቸው። ልክ ዛሬ ሱቅ ላይ እንደሚገኙ አይነት ስጋዎች ነብያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ኩሉሁ ወዝኩሩ ስመላሂ ዐለይሂ አሏቸው። እናንተ ቢስሚላህ ብላችሁ በሉበትና ብሉት ብለው ተናግረዋቸዋል። ቢስሚላህ ብላችሁ እናንተ ብሉት አሏቸው። በዚህ ላይ ዑለሞች ምን ብለው ተናገሩ? ያን የፈቀዱበት ነብዩ ሰለላሁ ዐለይሂ ወሰለም በዚያን ሰዓት ያርዳሉ ተብሎ የሚታሰበው በአብዛኛው ሙስሊሞች የሚኖሩበት አካባቢ ስለነበር ነው። አሁንም በዛ ቅያስ ሙስሊሞች በአብዛኛው የሚኖሩበት ሀገር ላይ ከሆነ የሚሸጠው ያ ስጋ እነሱ ይሆናሉ ያርዱታል ተብሎ የሚታሰበው በዚያ ምክንያት ስለሆነ እንትን ማለት ትችላላችሁ መብላት ትችላላችሁ ብሎ ተናግረዋል ቢስሚላህ ብሎ። ነገር ግን ከአላህ Subhanahu Wa Ta'ala ውጭ ሌላን አካል የሚያመልኩ የሚበዙበት የሆነ ሀገር ከሆነ እዛኔ መተው የተሻለ ነው። እሺ ጥሩ። ሌላ ሁለተኛና የመጨረሻ ጥያቄ አሁን እዚሁ እኔ አሁን ጀርመን ነኝ ያለሁት። አንዳንድ በጎች ወይ ፍየሎች የሚሸጡበት አለ ገጠር ላይ ማለት ነው። እዛ ሄደን እናርዳለን። እዛ ሄደን ስናርድ አንዳንድ ጊዜ እነሱ ራሳቸው ነው የሚያርዱት ለሰው። አንተ ካዘዝክ ማለት ደውለህ ቀጠሮን ትይዝና አሳርደህ ሄደህ ትወስዳለህ። አሁን እኛ ደግሞ ነግረነው እኛ ሙስሊም ነን ራሳችን ማረድ እንችላለን ብለን ነገር ነው። አዎ ትችላላችሁ አሉን። ግን ሄደን ስናርድ እኛ ከማራዳችን በፊት በእንትን ይነካል ህግ ነው አሉ። በኤሌክትሪክ ፍየሉ ወይ ደግሞ የሚታረደው ነገር በኤሌክትሪክ ትንሽ ይነካል። ከዛ በኋላ ነው ቢስሚላህ ብለን የምናርደው። እሱ ነገርስ እንዴት ነው ማለት ፈልገን? አይሆንም። መጀመሪያ በኤሌክትሪክ ገድለው ከዛ በኋላ ማረድ አይሆንም። አይገደልም። አይሞትም እኮ ነፍስ አለው። እኔ አጠገቡ ቆሜ ነፍስ አለው እንትን ይላል። ልክ አንድ ትንሽ ይመቱታል። ከዛ በኋላ ወዳው ነው ያርዳለው። ቢስሚላህ ተገቢ አይደለም። መጀመሪያ እሱን የሚያሰቃየውን ነገር አድርገው ከዚያ ማረድ አይሆንም። እሱ ነብያችን ሰለላሁ ዐለይሂ ወሰለም ስለ አስተራረድ አስመልክቶ እንስሳትን በምን መልኩ ማረድ እንዳለብን አስተምሮታቸውን ሲናገሩ ምን አሉ? ኢነላህ ከተበ الإحسان في كل شيء فإذا قتلتم فأحسنوا القتل وإذا ذبحتم فأحسنوا الذبح وليحد أحدكم شفرته وليرح ذبيحته አሉ።
አላህ በእያንዳንዱ ነገር ላይ መልካምን ነገር እንድታደርጉ ደንግጓል አሉ። ሐታ እንስሳትንም በምትገድሉ ጊዜ በጥሩ አገዳደል ግደሉት፣ በምታርዱትም ጊዜ በጥሩ አስተራረድ ረዱት። አንዳችሁ የሚያርድበትን መሳሪያ በደንብ አድርጎ ይሳለው፣ እንዲሁም የሚያርደውንም እርድ ቶሎ ብሎ ያሳርፈዋል። ስለ ሰው እርድ አይደለም እያወራ ያለሁት፣ ስለ እንስሳት እርድ ነው። የጀማ እንዳትቆርጡት ነው ሐዲስ እያወራን ያለነው ስለ እንስሳት አስተራረድ ነው። በደንብ አድርጎ ይሳለው ቢላውን ብሎ ሸፍ ሲናገር እንድንታረድ ነው ብለው ከዘኑብን። እኛ የጀማ ፖለቲካ ይስርባችሁ መምሮቻችሁ። የምሬ ነው። ይሄ ሐዲስ የሚናገረው ስለ እንስሳት አስተራረድ ነው። ቁርጥ አድርገው ይሄንን በቃ ስለ ሰው አስተራረድ ነው። እና ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም በእያንዳንዱ ነገር ላይ መልካም ነገር አድርጉ ብሎ ተናገሩ። በመታርዱትን እንስሳ አዳራ ስታርዱ በጥሩ አስተራረድ ረዱታሉ። ለምሳሌ አብጥተህ ከኋላ እንዲህ ልትቀጨው አይገባም። መጀመሪያ እንደዚህ በኤሌክትሪክ አሰቃይተህ ተገቢ አይደለም። ይሄ ይወጣል። فإذا ذبحتم فأحسنوا الذبح ስታርዱ ጊዜ አስተራረዳችሁን አሳምሯል። وليحد أحدكم شفرته አንዳችሁ የሚያርድበትን መሳሪያ በደንብ ይሳለው አሉ። ካልተሳለ እንዲህ የዘገዘክ እንዳታሰቃየው ማለት ነው እንስሳቱን። وليرح ذبيحته የሚያርደውንም እርድ ቶሎ ያሳርፈው አሉ። ያ ማለት ቢላውን ይዘህ ከፊቱ አትዙር፣ ቶሎ ብለህ ያሳርፈው፣ ቶሎ ብለህ እንትን በለው ረደው ወይንም ግደለው። እሺ እና በዚህ አስተራረድ በኤሌክትሪክ እንዲያሰቃይቶ መጀመሪያ መግደል እሱ ተገቢ አይደለም። እሺ እዚህ ላይ ትንሽ ማብራሪያ እሱ አሁን እኛ አማራጭ የለንም። ከሱቅም ስንገዛ እንዳልኩ ነው ሄደን ብስሚላህ ብለን ራሳችን ልናርድ ስንሄድ ህግ ነው አሉ እነሱ። አሁን ለምን በኤሌክትሪክ እንደዚህ መጀመሪያ ይደረጋል? ያለ ኤሌክትሪክ አይሆንም። ኤሌክትሪክ ስንለው ህግ ነው እንቀጣለን። ሁሉ ሰው በዚህ መልክ ነው ማረድ የሚችለው አሉን። ስለዚህ እኛ አማራጭ የለንም። አሁን ይሄ አይታየልንም። ታዲያ ችግሩ ታይቶ ሁሉ ነገር አይታይም። አሁን ሌላ ነገር ቢሆን ኦኬ እንዳልከው አንተ አይሃን እንዲያሰቃይታቸው እንድታርዱ አይፈቀድም በእስላም። እኛ አይደለም ደግሞ ያሰቃየ ነው እነሱ ሰውየው ነው ባለ ንብረቱ። እንደዛ ማድረግ እንደዚያ ይበላል አይበላም የሚለውን በተመለከተ ሳይሞት ስለሆነ የታረደው ይበላል። ያስተራረዱ ሁኔታ ግን እንስሳቱን ነገ መልካም ይጠይቁበታል እነዚህ ሰዎች። በዚህ ሁኔታ መጀመሪያ በኤሌክትሪክ አሰቃይተው ከዛ ማረዳቸው ተገበረ። ጀዛከላሁ ኸይረን። ፎሎ መልስልኝ بالله عليك ፎሎ መልስልኝ። በጣም ነው የምወደህ በእውነት አድናቂ ነኝ። እና ጁማ ነው ዛሬ ትንሽ የቁርአን አያ ብሞክርስ ትሰጠኛለህ እድሉን? ደስ ይለኛል ሰው ሲቀራ መስማት። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. ما شاء الله ما شاء الله ما شاء الله. الله يبارك فيك، الله يجمر له. جزاك الله خير. جزاك الله خيرا بارك الله فيك. አሁን ስራ ላይ ሊወጣ ነው ኢንሻአላህ ሌላ ጊዜ እንገናኛለን። مرحبا مرحبا أمتك اشتي أمة ورمو سنجالة. يا نت السنجالة نفجرات. أنا سنجالة دا. قلتوا ماشي. ورمينيام تلام دال إن شاء الله. program أرجعنا الناس استمر هالو. إن شاء الله قلتوا. وانكم مقبابة أنا يبالل. ونتلا. إيش وندم مالهم. እሺ ጥያቄ ለገት ለአንድ ሰው ገለቶ ሚራ የሚባለው ለብዙ ከሆኑ ገለቶ ማለት የሚባለው ትክክል አይደል?
ትክክል። ጠበቅ አድርገህ ያዝ ይዛል። ያደግሽበት አካባቢ ምናምን እንደዚህ ተጽዕኖ ሊያደርግባቸው ይችላል። ምናልባት እንዳጠቃላይ እኔ ክርስቲያን ነኝ ብለሽ ተናግረሽ ከሆነ ሻሃዳ መያዝ አለብሽ። ከእስልምና ተሻለ እኔ ክርስቲያን ነኝ እኔ አይሁድ ነኝ ካለ አንድ ሰው ይሄ ከእስልምና ያወጣል። እኔ ሙስሊም አይደለሁም ቢል ከዛልክ ልክ ከእስልምና ያወጣል። ሌላኛው ነገር መዝሙር ማዳመጥ። በዚያው መዝሙር ላይ የሚነገሩት የክህደት ቃላቶች ናቸው። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነብይ ነው። እርሱን አምላክ የሚያደርግ ማንኛውም መዝሙር ያ የክህደት የሆነ ንግግር ነው። ማርያምን ልክ እንዲሁ ወደ መጠየቅ ወደ መለመን እርሷን እንድትደርስላቸው ይሄም እንዲሁ ከዛልክ ከአላህ ውጭ ሌላ አካል መጣራት ነው። ማርያምና ኢየሱስ ክርስቶስ በጣም እንወዳቸዋለን እናከብራቸዋለን። ግን እነርሱን ወደ አምልኮ የሚጠራ ማንኛውም ነገር ክልክል ነውና አይቻልም። ማዳመጥ እሽት ሐራም ነው፣ አይቻልም። ሰውየው ያንን በማዳመጡ ከእስልምና ይወጣል ወይ ከተባለ ያንን አምኖበት ከሆነ ከእስልምና ይወጣል። አዎ ይሄ መዝሙር ትክክል ነው፣ ኢየሱስ በሚል አምላክ ነው የሚለው ጌትነቱን ቢናገር ማናቸውም ነገር ያን አምኖ ከተቀበለ ከእስልምና ይወጣል። ካላመነስ ከተባለ እንደ ወንጀል ብቻ ነው የሚቆጠረው። እሱ እንደ ወንጀል ነው። ከዚህ ወንጀል ሰው ሊወጣ ይገባል። እሺና እህት አይፈቀድም። እሺ ከሙስሊም ጓደኞች ጋር ጓደኝነትን ፍጠሪ። እስላማዊ ትምህርቶችን በመማር ላይ ቀጥይ። አቂዳቸውን ወቁ። አቂዳቸውን በደንብ ብታውቁ ኖሮ ለተውሂዳቸው በጣም ልዩ ቅናት ይኖራቸው ነበር። ልዩ ትኩረትና ቦታ ይሰጣችሁ ነበር። ለእስላማችሁ ትኩረት እንዲኖራችሁ ከፈለጋችሁ አቂዳን ተማሩ። الذي ما عنده عقيدة يعني هذا يسقط في دينه وفي توحيده በተውሂዱ ላይ ይወድቃል። ይሄ ሰው ምንም አይነት ድርሻ አይኖረውም ይዛል። ስለዚህ ሙስሊም ጓደኞች ያዥና እስላማዊ ትምህርቶችን መማርን ቀጥል። ሻሃዳ በራስሽ መያዝ ትችያለሽ። ታውቂያለሽ አይደለ? ኢየስ ሄሎ ወርድሻል መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሻሃዳ ያዥና ሰላም አለይኩም ወዞ እና እስላማዊ ትምህርቶችን ሰላም አለይኩም። ወአለይኩም ሰላም። ስለ ሱና ሶላት ጥያቄ ነበረኝ። አዱሃ እኔ ኢትዮጵያ ነው ያለሁት ወደ ኦሮሚያ ክልል እና አዱሃ የምሰግደው ብዙውን ጊዜ ለስራ እንዲመቸኝ እያልኩ ከሁለት ሰዓት ላይ ምናምን ቁርስ በልቼ እንደወጣሁ ነውና ሰዓቱ ትክክል ነው የምሰግድበት ሰዓት? ከፍታለች በኋላ መስገድ ይቻላል። ፀሐይ ከወጣች ቢያንስ ከ20 ከ30 ደቂቃ በኋላ ትችላለህ። የማይቻለው ምንድን ነው? ፀሐይ እየወጣች ባለችበት ሰዓት መስገድ። እሺ ዊትር ደግሞ አንዳንድ ጊዜ ዝም ብዬ ረስቼ ምናምን ሳልሰግድ እንትን እላለሁኝ። እሱ ቀዷለው ወይስ እንዴት ነው? ያለፈኝን ምንድነው ማድረግ የምችለው? እና ኢባዳት ተባለ እንዳችሁ እና ኢባዳት ተባለ እንደባችሁ ካለፈው ቀባ ግዴታ መውጣት አለበት ይባላል። ግን ካለፈው መስገድ ይችላል ወይ ቀን ከተባለ አዎ መውጣት ተስፋላት ቢል ፈለሰለ ለሌሊት የሚሰግድ ሰላት ነው ለፍንሰው ቀን ላይ ይስገደው ተብሎ ነው። ጀዛከላሁ ኸይር። ይሄው ነው ጥያቄ። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. ሰላም ነው እሱ ማነው? አማን ነው። በጣም ነው ወደሽ እና አንድ ሁለት ጥያቄ ነበረኝ። እሺ ከአምስት ዓመት በፊት ረመዳን ያልጾመ ሰው ከዛ በኋላ በህመም ምክንያት ማለት ነው ከዛ በኋላ ተሽሎት ጊዜ አግኝቶ ግን ያልጾመ ምን ማድረግ አለበት? ቀዳም ከፋራ ማውጣት ሙሉ በሙሉ እስካሁን ድረስ ከህመሙ ያላገገመ ገና እየተሻለው ከሆነ በተሻለበት ጊዜ ቀዳ ማውጣት ነው። ግን ከዛ በኋላ ተሽሎት የሰው ዛሬ ነገ ቀዳ አወጣለሁ እያለ በመሳነፍ ምክንያት አሳልፎ ከሆነ
ይሄ ሰው ቀባም ከፋራ ባለበት። እሺ ሁለተኛ ደግሞ እኔ ያለሁበት መስጊድ ማለት ከሰላት በኋላ ካሰለመተ በኋላ ኢማሙ ማለት ነው ድምጽ ከፍ አድርጎ አስተግፊሩላህ አላሁመ አንተ ሰላም ወንከ ሰላም ይላል። እንዴት ይታያል? የራሱን ከሶላት በኋላ የሚባለው ዝክሮችን ቢል ችግር የለውም። ድምፁን ከፍ ማድረጉ አስፈላጊ አይደለም፣ ሌሎችን አዛ እንዳያደርግ። اللهم انت السلام انت السلام تبارك يا ذا الجلال والاكرام استغفر الله ከዛ በፊት 3 ጊዜ ከዛ اللهم انت السلام ከዛ سبحان الله الحمد لله الله اكبر። እነዚህን ዚክሮች በራሱ ማለት ድምፁን ከፍ ባያደርግ መልካም ነው። ሌሎችን አዛ እንዳያደርግ ሲባል ሁሉም በየራሱ ይበል። ነብዩ ሰለላሁ ዐለይሂ ወሰለም من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام بها قوله لا إله إلا الله وحده لا شريك له له الملك والحمد وعلى كل شيء قدير بلا تناقض. من قالها غفرت له خطاياه وإن كانت مثل زبد البحر. كقديتا صلاة وعلى 33 ጊዜ سبحان الله ያለ 33 ጊዜ الحمد لله ያለ 33 ጊዜ አላሁ አክበር ያለ እዚህ 99 ሲሆኑ መቶኛ لا إله إلا الله وحده لا شريك له እስከ መጨረሻው ያለ ያለፈ ኃጢአቱ ሁሉ ይማርለታል ብለው ተናግረዋል። ስለዚህ እነዚህን ዚክሮች ሁሉም ሰው በየራሱ ማለት ነው ያለበት። ድምጹን አንዱ በሌላው ላይ አዛ እንዳያደርግ ከፍ ሳያደርግ ቀስ ብሎ ይበል። ይሄ ነው። ጀዛከላሁ ሸይኽ አላህ ይጠብቅ። አሚን። ወአለይኩም ሰላም። ሰላም ነው። አማን ነው። እንዴት ነው? ሰላም አልሐምዱሊላህ። እስቲ አፎን የጀናዛ አሰጋገድ ወይ ደግሞ በጀናዛ አሰጋገድ ላይ የሚደረጉ ዱዓዎችን እስቲ አንዴ አስታውሰኝ እና እነሱን እንትን ለማለት የሚረዳኝ እንትኖች ካሉ መጽሐፎች ካሉ ኦር ኪታቦች ንገረኝ በዛው። ነው አጭር ነው፣ ትንሽ ነች እኮ ሶላተል ጀናዛ አሰጋገድ። ሶላተል ጀናዛ አንድ ሰው በሞተ ጊዜ ለእርሱ ዱዓ ለማድረግ አስመልክቶ የሚሰገድ የሆነ የሶላት አይነት ነው። ሰውየው በእኛ ባለንበት አካባቢ የተገኘ ከሆነ ሶላተል ጀናዛ ተብሎ ይጠራል። እኛ በሌለንበት አካባቢ ከሆነ ደግሞ ሶላተል ጋኢብ ይባላል። ለምሳሌ እናንተ ኢትዮጵያ ሆናችሁ ሰውየው አሜሪካ ላይ ቢሞት ወይም ሳዑዲ ላይ ቢሞት ያ ሰው መሰገድ ካለበት ቢሰገድበት ያ ሶላት ምን ተብሎ ይጠራል? ሶላተል ጋኢብ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም እንትና ማነው ነጃሺ በሞተ ጊዜ እንደሰገዱበት ማለት ነው። ያ ምን ተብሎ ይጠራል? ሶላት አልጋኢብ ተብሎ ይጠራል። እሺ፣ እንዳጠቃላይ ያሰጋገዱ ሁኔታ አራት ተክቢራቶች አሉት። የመጀመሪያው ተክቢራ ላይ አላሁ አክበር ብላችሁ ሱረቱል ፋቲሃ ነው የምትቀሩት። ከዛ ሁለተኛው ተክቢራ ላይ አላሁ አክበር ብላችሁ ሰለዋት ልክ ተህያቱ ላይ ስትቀሩ መጨረሻ ላይ የምትለው ሰላት ማለት اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد السر ማለት እሱ እንደጨረሳችሁ ቀጣዩ ምንድነው? በሰው ዱዓ ማድረግ اللهم اغفر له وارحمه وعافه واعف عنه واكرم نزله ووسع مدخله واغسله بالماء والثلج والبرد ونقه من الذنوب والخطايا كما ينقى الثوب الابيض من الدنس اللهم ابدله دارا خيرا من داره واهلا خيرا من اهله وزوجا خيرا من زوجه وقيه فتنة القبر وعذاب النار كزيار لا تكبيرا وينم በዚያው ላይ ለእናንተና አብራችሁ ላላችሁና ለሌሎች ሰዎች ዱዓ ማድረግ اللهم اغفر لحينا وميتنا وشاهدنا وغائبنا وذكرنا وانثانا اللهم من احييته منا فاحيه على الاسلام ومن توفيته منا فتوفه على الايمان او على الاسلام ከዚያ በኋላ የመጨረሻው ተክቢራ አላሁ አክበር ከተባለ በኋላ اللهم لا تحرمنا اجره ولا تفتنا بعده وفي روايه اخرى اللهم لا تحرمنا اجره ولا تضلنا بعده ይሄን ማለት ነው። ይሄ ነው የሶላተል ጀናዛ አሰጋገድ ስርዓት።
አዎ ጀዛከላ። ያው አረብኛዎቹን ካላነበብኳቸው እንደዚህ በሸምደዳ የሚያዙ ነገሮች አይደሉም። እንትን ላይ ምናልባት እስኪ ሒስኑል ሙስሊም አውርድና እሱ ላይ ታገኘዋለህ አለ ፕሌይ ስቶር ላይ ሒስኑል ሙስሊም በልና ሶላተል ጀናዛ አሰጋገድ የሚለው ላይ ታገኘዋለህ ኢንሻአላህ። እሺ አንድ ሰው ሰላት በሚሰግድበት ሰዓት ያው የተለያየ አይነት እንትኖች አሉት አይደል? ስህተቶች የሚሰራቸው ስህተቶች ምናምን በቂራት ያቀራር ስህተቶች፣ እነዛ ስህተቶቹ ለማረም እየሞከረ በሚሰግደው ሰላት ላይ አትሊስት ያው አቀማመጡም ይሁን አቋቋሙም ሩኩዕ ስጁድ አደራረጉም በሚያደርጉ ሰዓት በሚሳሳተው ስህተቶች ሰላቱን አያበላሽበትም ወይ? ለማስተካከል እየሞከረ እየሰገደም ቢሆን ማለት ነው። እና እነዛስ ለማስተካከል የሆነ ተጨባጭ የሆነ ቪዲዮ ነገሮች ማግኘት ይቻላል የሰላት አሰጋገድን? እሺ ሰውየው ማንኛውም ዲናዊ ነገራቶችን ሃይማኖታዊ ነገራቶችን እየሰራ እያለ እየጣረ እያለ ቢሳሳት አውቆ እስካልሆነ ድረስ አላህ ያንን ደስተታ አይቆጥርበትም። ለምሳሌ ቁርአን በሚቀራ ጊዜ የሚሳሳትን ሰው አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ምን አሉ? الماهر بالقرآن مع السفرة الكرام البررة والذي يتتأتى فيه له أجران አሉ። ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃ ከመላእክቶች ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ደግሞ እየተሳሳተ እያስተካከለ እየተወላገደ እየተነሳ የሚቀራ ሰው እያረመ ራሱ ይሄ ደግሞ በሁለት መንገድ ምንዳን ያገኛል ብለዋል። አንደኛ ትግል በማድረጉ፣ ሁለተኛ በሚያነብበት በእያንዳንዱ ፊደል ምንዳን ያገኛል። አየህ፣ ስለዚህ የሚሳሳትን ሰው ጥረት ለማድረግ እውነትን ለማወቅ ሃይማኖታዊ ተግባራቶችን ለመስራት ብሎ እየታገለ ያለ ሰው ይህን ሰው አላህ ሱብሓነሁ ወተዓላ እንደ ጥፋተኛ አይቆጥረው። እንዳውም ያንን ጥረት በማድረጉ ሁሉ ይመነዳዋል። ነገር ግን ይማሪያ ሰው ከእውቀት ባለቤቶች ጋር ጠጋ ብሎ ስህተትን ያውቅና ያስተካክል ዘንድ መማር አለበት። እሺ ጀዛከላህ። የመጨረሻ ብቻ አንድ ጥያቄ ልጠይቅህና አንድ ሰው ሰላቱ ልክ ለመሆኑ ምድራዊ ነገር ላይ በዚህ በሚታይ ነገር ላይ ማወቅ ይቻላል የሚሰግደው ሰላት ልክ መሆኑ? በሰላቱ አላህ ሱብሓነሁ ወተዓላ በሱረቱል አንከቡት ላይ ይናገራል። ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወል ሙንከር ይላል። ሶላት ከጸያፊ ነገርና ከመጥፎ ነገር ትከለክላለች ይላል። ያንጻል ራሱ መቅቡል መሆኑን የሚያሳውቅበት ምክንያት ማለት ነው። ያንጻል ሶላቱ ወደ መልካም ነገር በመልካም ነገር ላይ እስቲቃማ እንዲኖር ያደርጋል። ከክፉ ነገራቶች ደግሞ እንድትርቅ ያደርጋል። وهذا يدل على أن صلاتك يعني مقبولة ያንን ያሳያል። በመልካም ስራ ላይ በሶላቱ ላይ ይጸናል ሰውየው። መጽናቱ በዚያ ላይ ሶላቱ ተቀባይነት እንዳገኘ ማረጋገጫ ነው አንደኛ። እሺ ጥያቄ ያበዛውብህ ለሰጠኝ ጊዜ ሽኩረን። በመጨረሻ ስለ ወላጆች አኺራ በሄዱ ወላጆች ላይ ያው እንደ ልጅ የሚሰማን ነገር አለ። ሰደቃም ከምኑም ባለፈ እነሱን ባስታወስን ሰዓት ማንም በማይረብሽ መልኩ ድምጻችንን ዝቅ አድርገን ተደብቀን መሆን ማልቀስ ጉዳት አለው ወይ? አውቃችሁ ሆን ብላችሁ ማልቀሱ ተገቢ አይደለም፣ አስፈላጊ አይደለም። ትዝ ብለው ግን ልታለቅስ ትችላለህ፣ በሷ ትወቀስበት። ነገር ግን ዝም ብሎ ማልቀሱ አስፈላጊ አይደለም። እሱ ዱዓ ማድረግ ነው ለነሱ የሚጠቅማቸው። ኢስቲግፋር ማድረግ፣ ሰደቃ ማድረግ፣ ሐጅ ማድረግ፣ ዑምራ ማድረግ። ሰሃቦች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁ ነበር። አንድ ሰው እናቱ ሞተችበትና ለተወሰነ ጊዜ ተሰወረ፣ ጠፋ። ከዚያ ከቆይታ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። በጣም ጠፍቶ ነበርና የታበርክ ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ኢነ ኡሚ ቀድ ማተት አላቸው። እናቴ ሙታብኝ ነው የጠፋሁት አላቸው። ከዚያ ምን ጠየቀ? ስለ ለቅሶ ምናምን ሳይሆን የጠየቀው ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ነው የጠየቀው። ሰደቃ ባደርግላት ይጠቅማታል ብሎ ነው የጠየቀው። እያቸው ሰሃቦች ለእርሷ የሚጠቅማት ነገር ምንድነው ብለው ነው እንጂ ትኩረት ማድረግ ያለብን እኛ ማልቀሳችን ምናምን ወይ እሷን አይጠቅማትም ወይ እኛንም ይጎዳንም ማንንም እሷንም የሚመልስልን ነገር አይደለም። ስለዚህ ያለው ለእርሷ የሚጠቅማት ነገር ላይ ትኩረት ማድረግ ነው።
እሺ ከዛ ሰውየው ሱሐባው አግብቶ ነበር፣ በዛ አግብቶ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው፣ ደግሞ አግብቻለሁ አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ቢክራን ፈይበን አሉት። ቢክራ ነች ያገባሁት ወይንስ ሰይባ ነች አግብታ የተፈታች ነች አሉት። ከዚያ በኋላ አይ ፈይበን አለ፣ አግብታ የተፈታች ነች አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሀላ ተዘወጅተ ቢክራን ቱላዒቡከ ወቱዳዒቡሃ አሉት። ቢክራ ወይንም ድንግል አታገባም ነበርን? የምታጫውታት የምታጫውትህ፣ የምትቀላለዳት የምትቀላለድህ ብለው ተናገሩ። ከዚያ ሰውየው ምን አለ? አይ ልጆች ስላሉኝ ነው ብሎ ተናገረ። ልጆች ካሉት የሰው ደግሞ ድንግል የሆነች ልጅ ቢያገባ አስቸጋሪ ነው ልጆቹን ለማሳደግ። ነገር ግን ያቺኛዋ አግብታ የፈታችው ህይወትን ያየች ከሆነች ልጆቹን ልታሳድግለት ትችላለች። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ነው እንዲያሉት። በዛ ግን ከዚህ የምትረዱት አንድ ነገር ጨዋታና ምናምን ይሄ ነገር ከዛች ከመጀመሪያ ከጨዋታት ሰው ጋር በጣም እንትን ይላል። ሴት ልጅ የምታጫውታት የምትቀላለዳት ይወታቸዋልና ሴት ልጅ የመጀመሪያ ህይወቷ ላይ የምታገኘው ሰው በትዳር ላይ የምታገኘው ሰው ድንግል ሆና ልትገኝለት ይገባል። ያ የመጀመሪያ የምታገኘው ሰው ለእርሷ የመጀመሪያ ሰው ጨዋታንም ሁሉንም ከእርሱ ጋር ነው የምታየው። ከዚያ በኋላ ያለው በሚመጣ ጊዜ ከመጀመሪያው ጋር የማነጻጸር ስራ ነው ጭንቅላቷ ላይ የሚመጣው ይወታቸዋልና ከዚያ በኋላ የተሻለ ነው ወይስ አይደለም ይሄ ሰው ከዛኛው ጋር? ምክንያቱም ያ ሰው ጭንቅላቷ ላይ የሆነ ነገር አሳርፎ ሄዷል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ድንግል ልጆቻችሁን ቶሎ ብላችሁ መጥፎ ነገር ላይ ሳይሄዱባችሁ ዳሯቸው ብለው የተናገሩት። ጥሩ ህይወት የሚገኘው የመጀመሪያ ሰው ጋር ብላ ከምታገኘው ሰው ጋር ይሆናል። እና ሰውየው ልጆች ነበሩት። ከዚያ በኋላ ድንግል ብትሆን ልታሳድግልኝ አትችልምና ብዬ አስቤ ነው ብሎ ሌላ እንዳገባ ተናገረ። ወላሂ ይሄን ይመስላል። እሺ ልጆች መልካም ሰላም። እና ቅድም እኮ ዋይፋይ ነው ያስወጣኝ እኔ ማለት ነው፣ ያስቸግረኛል ዋይፋይ። እሺ ለማንኛውም በራስሽ ሻራ ማስተቻለሽ። እሺ እና እኔ በዛ ነው ብለሽ ተናግረሽ ከሆነ ከዚህ በኋላ ሙስሊም ጓደኞች ያዢ እስላማዊ ትምህርቶችን በመማር አሳልፍ። እሺ በራሴ መያዝ እችላለሁ። በቃ ይሄን እሰግዳለሁ። ሰላት ግን ካለፈ ራሱ ይጨንቀኛል። ሰላት በትግልም ቢሆን እሰግዳለሁ። ሱናም ሳይሆን በቃ ፈርዱን እሰግዳለሁ። በምንም ተአምር ሙስሊም ጓደኞቻችን ነው ከነሱ ጋር ተቀላቅለሽ እስላማዊ ትምህርቶችን መማር ጀምረሽ። እኔ በቃ ቤተሰብ ራሱ አለቀሰ ማለት ነው ይሄን ነገር ሲሰማ። ይሄ ነገር ወደ ጉዳይ ገብተናል፣ ጨርሰናል። ሂጂና ራስሽ ሻራ ይዘሽ ሶላትሽን ቀጥይ። እዛ በኋላ ሙስሊም ጓደኞችሽን ይዘሽ እስላማዊ ትምህርቶችን መማር ቀጥይ። እሺ እሺ። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ አንድ ነበረኝ። አይሰማም? ሄሎ ይሰማል ወንድም? እሱ እንትና ሱቅ ላይ ለሚሸጠው እንትን ስጋ አሁን ለምሳሌ ሐላል ይላል፣ በሁሉም ላይ ሐላል ባልሆነም እንትን ላይ ሐላል የሚል ጽሑፍ ይጻፋል አያለው። እሱን ግን አሁን አሳማ ስጋ ለሙስሊም ሐራም ነው አውቃለሁ። ግን ያንን እንዴት ሐላል ብሎ መጻፍ እንደቻለ ግራ ገብቶኛል። ግን ሰው ሐላል ከሆነ ይበላል ለሙስሊም ይፈቀዳል ምናምን ብሎ እንዴት ሐላል ብሎ የአሳማ ስጋ ላይ ነው ሐላል ብሎ የጻፉት?
አዎ በአሳማ ስጋ ላይም እንትን አሁን እኔ የምኖረው ሳውዝ አፍሪካ ነው። አሁን በዛ ውስጥ እንትን የሆነ በሎኒ ብሎ እንትን የሚጻፍ ነገር አለ። በሎኒ ተብሎ የሚመጣ አለ። በሱ ላይም ሐላል ብሎ እንትን ያመጣል። እሱ እንትን ለሙስሊም ሐራም እንደሆነ አውቃለሁ። ግን በሱም ላይ ሐላል ብሎ የጻፈውን ሳይ በቃ እንትን ሶማሌዎች እንትን የሚያደርጉት ነው። ይሄ ሐላል ነው ሙስሊም ምናምን ብለው የሆነ ጓደኛ ነገረኝ። አይ እኔን አላምንም ብዬ ሲከራከረው ይሄ ሐላል ካለ ይባላል ለሙስሊም ይፈቀዳል ምናምን ብለው ነበር። ሰማ ስጋ መሆኑን ካወቅ እንዳትበላ እሺ። ሐራም ነው ሐላል ብለው ቢጽፉበትም እንኳን ለዚህ አይቻልም፣ አይፈቀድም። አላህ አሁን በሌላ ላይ እንትን ይጻፋል፣ በሁሉም ላይ ይጻፋል። ሐላል ብሎ እንትን ተብሎ ይጻፋል። ያ ሐራም መሆኑ የማውቀውን እንትን ይተዋለሁ፣ ግን አልበላውም። የትኛውንም ስጋ እንትን ሱቅ የሚሸጠውን አልበላውም። ግን እኔ ለነገሩ እንትን ስላልገባኝ እንዴት ሐላል ብሎ ይጽፋሉ? ያ ሰው ግን ሐራም መሆኑን እያወቀ ሐላል ብሎ ስለጻፈ አይጠየቅም? ያኛው ሰው ወንጀለኛ ይጠየቃል። እሺ يسرلش كاتب ጥያቄ አላስከትም። السلام عليكم. الحمد لله الذي جعل الأسرة نعمة تصان. خطبة. الحمد لله الذي جعل الأسرة نعمة تصان ومودة تستدام ونشهد أن لا إله إلا الله ونشهد أن محمد رسول الله صلى الله وسلم وبارك عليه وعلى آله وصحبه ومن والاه. أما بعد فأوصيكم عباد الله ونفسي بتقوى الله. قال جل في علاه يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. أيها المؤمنون حديثنا اليوم عن الأسرة وما أدراكم ما الأسرة لولاها لما وجد على الأرض إنسان وما عبد الناس الرحمن وما بنوا الأوطان ذلك لتعلموا أن تكوين الأسرة والحفاظ عليها التزام ديني ومطلب شرعي وواجب وطني بها تستمر الحياة وتتعاقب الأجيال على طاعة الله وعمارة أرضه جل في علاه. ولقد كان تكوين الأسر من هدي الأنبياء وسنتهم. قال سبحانه وتعالى ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية